ኢየሱስ ለምን ተወለደ? ሰው የሆነው ምን ለመሆን ነው? የተዋረደው ማንም ሊቀርበው በማይችል ብርሃን ይኖር የነበረው ሰው የሆነው የተዋረደበት ምክንያት ለምን ይመስላችኋል? ለምን ሰው ሆነ? ለምን ተወለደ? ንጉሥ እኮ ነው። የሰማይና የምድር ንጉሥ እኮ ነው። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ጌታ እኮ ነው። ግን በበረት ውስጥ ለምን ተወለደ? በበረት ለምን ተወለደ? በኢየሩሳሌም መካከል ለኢየሱስ ቦታ የሚያዘጋጅለት ሰው አልነበረ፣ ፈላጊ አልነበረ፣ አላወቁትም ነበረ። ከሰዎች መካከል ልክ ማርያም እንደተመረጠች የመጀመሪያ የሚወለድበት ቤት የሚያርፍበት ቤት በኢየሩሳሌም የሆነ ሰው ቤት በመለኮት አዘጋጅቶ ነበረ፣ እንዲገባ ተፈልጎ ነበረ። ሰውየው ግን ኢየሱስን አላወቀው፣ እንደ እንግዳ እንኳን አልተቀበለውም። ተውት እኮ እርጉዝ በረት ውስጥ ትደር ይባላል። ጨካኞች ናቸው። ቦታ አልነበራቸውም። ለአምላክ ስፍራ አልነበራቸውም። ተውት ለአምላክ ለእርጉዟ ለነፍስ ጡሯ እንኳን ቦታ አልነበራቸውም። ጥያቄ ልጠይቃችሁ፣ እናንተ ዛሬ በዓሉ እንዴት ነው የምታከብሩት? ስፍራ ሳላችሁ ለጌታ? ቦታ አላችሁ ለጌታ? ወይስ እንደነዛ ሰዎች ናችሁ? ከእናንተም ቤት ወጥቶ ደጅ ላይ ነው ያለው ኢየሱስ። እነሱ ከቤታቸው አባረውት ገፍትረውት የት ነበር ያለው? ከብቶች በረት ውስጥ ነው። መጽሐፍ ቅዱስ ሲናገር በኩሩ ወደ ዓለም ሲገባ መላእክቱ ሁሉ ይስገዱለት የሚለው ትንቢት ይፈጸም ዘንድ ምን አረጉ? ሰገዱለት፣ ዘመሩለት። መላእክቶች ሁሉ ከሰማይ ወርደዋል። እነዛ ሰዎች ግን በቤታቸው ጥግ ቦታ እንኳን የላቸው። ለኢየሱስ በልብህ ምን አይነት ስፍራ አለው? አንደኛ ገንዘብ ነው? አንደኛ መኪና ነው? ቁሳቁስ ነው? ወይስ ኢየሱስ ነው? በዓሉን ዛሬ የሚያከብሩት እንዴት ነው? በውስኪ ነው የሚያከብሩት። አንዳንዶቹ ገንዘብ ያላቸው፣ ሌሎች ምስኪኑ በአርቄ ያከብሩታል፣ በጠላ ያከብሩታል። ሰክረው ነው የኢየሱስን ልደት እያከበርን ነው የሚሉት ዓለም ጠቅላላ። እናንተስ እንዴት ናችሁ? እኛ እንዴት ነን? ያቺ የሎዶቅያ ቤተክርስቲያን ትዝ ይላችኋል? ሁሉ አለኝ አንድስ እንኳን አያስፈልገኝም የሚል ነበር ቤተክርስቲያን። ቆይ ልንገርህ አለ ጌታ ኢየሱስ፣ ምስኪን፣ ድሃ፣ ጎስቋላ፣ ዕውር የተራቆትክ መሆንን አታውቅ። ያቺ እኮ የዘመኗ ቤተክርስቲያን ራሱ ሎዶቅያ እንኳን ገፍትራው ነበረ። ኢየሱስ ደጅ ነበረ። ዛሬስ በበዓሉ እናንተ ቤት ውስጥ አለ ኢየሱስ? በቤታችሁ መካከል የትኛው ቦታ ላይ ነው ያለው? የልባችን ዋና ቦታ ነው? በጋብቻችን መካከል ኢየሱስ የቱ ጋር ነው ያለው? በኑሯችን የቱ ጋር ያለው? ቦታ አልነበረውም በብዙዎች ዘንድ። በፈጠረው ሀገር ቦታ አጥቶ በረት ላይ የተወለደ እሱ ነው። ኢሳይያስ መጽሐፍ ላይ ኢሳይያስ ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚል ቃል አለ። ጥያቄ ነው ያለኝ፣ ኢየሱስ ለምን ተወለደ? ኢየሱስ ለምን ተወለደ? ለምን ሰው ሆነ? ለምን በምድር ላይ መጣ? ዛሬ በሁላችሁ ልብ ላይ ይህንን ጥያቄ እንድትመልሱ እጠይቃቸዋለሁ። ለምን ሰው ሆነ? ለምን ተወለደ? ከተወለደስ ለምንድን ነው በበረት ውስጥ የተወለደው? ንጉሥ እኮ ነው። የሰማይና የምድር ንጉሥ እኮ ነው። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ጌታ እኮ ነው። ግን በበረት ውስጥ ለምን ተወለደ? የሁላችሁ የመጀመሪያውን ጥያቄ ልንገራችሁ። ኢየሱስ የጌቶቹ ጌታ የተወለደው ሰው ከእግዚአብሔር ጋር ተጣልቶ ነበረ። በሰው ኃጢአት ምክንያት፣ በሰው መተላለፍ ምክንያት ሰውና እግዚአብሔር ተጣልተው ነበረ። መጽሐፍ ቅዱስ ሲነግረን እንደዚህ ብሎ ይናገራል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበረ? ያስታርቅ ነበረ። ሰው የሆነው ምን ለመሆን ነው? የተዋረደው ማንም ሊቀርበው በማይችል ብርሃን ይኖር የነበረው ሰው የሆነው የተዋረደበት ምክንያት ለምን ይመስላችኋል? ለማስታረቅ ነው። እኛንና እግዚአብሔር ሊያስታርቀን፣ ሰውንና እግዚአብሔር ሊያስታርቀን። ለዚህ ነው መጽሐፍ ቅዱስ እንዲህ ብሎ የሚናገረው። ዓለምን በክርስቶስ ሆኖ እግዚአብሔር ዓለምን ከራሱ ጋር ያስታርቅ ነበር ይላል። ሰውና እግዚአብሔር ሊያስታርቅ፣ የጥልን ግድግዳ ከመካከላችን ሊያፈርስ ነው። በሰውና በእግዚአብሔር መካከል ምን እንደገባ ታውቃላችሁ? የመጀመሪያው ኃጢአት ገባ፣ እግዚአብሔር ተለየንና ሞት ነገሰ በኃጢአት ምክንያት። ከዛ ዲያብሎስ በላዩ ላይ ገባ። በእኛና በእግዚአብሔር መካከል ሶስት ነገር መጣ። ኃጢአት፣ በኃጢአት ምክንያት ሞት፣ ከዛስ ክፉ መናፍስቶች ከእግዚአብሔር ጋር ተራራቀ። ይሄንን ነገር ሁሉ ሊያፈራርስና እኛንና እግዚአብሔር ሊያስታርቀን መጣ። ሁለተኛ ለምንድን ነው ሰው የሆነበት ምክንያት? እግዚአብሔር ከሰው ጋር ለመኖር ፈልጎ ፍቅር ይዞት ወዶን አብሮን ለመሆን
እግዚአብሔር በክርስቶስ ምን ሆነልን? አማኑኤል ሆነልን። አማኑኤል ማለት ምን እንደሆነ ታውቃለህ? እግዚአብሔር ከኛ ጋር ማለት ነው። አማኑኤል ሆነልን። እግዚአብሔር ከኛ ጋር ሆነ። ሰው ከኛ ጋር፣ ገንዘብ ከኛ ጋር፣ ቤት ከኛ ጋር፣ ቁሳቁስ ከኛ ጋር አይደለም። እግዚአብሔር የሚባለው አምላክ የዩኒቨርስ ሁሉ ፈጣሪ ካንተ ጋር አብሮ ለመሆን ስትወጣ አብሮ ሊወጣ፣ ስትገባ አብሮ ሊገባ፣ ካንተ ጋር ሊኖር፣ ከምስኪኑ ጋር ለመኖር ፍቅር ይዞት ወዶ አማኑኤል ሆኖልህ የዛ ጊዜ ምን እንደሚሆን ታውቃለህ? የባረከውን እሱ ካንተ ጋር ስለሚሆን አሜንና አዎን ሆኖልህ ማለት ነው። የባረከው ሊባረክ፣ የረገምከው ሊረገም፣ ይነቀል ያልከው ሊነቀል፣ እግዚአብሔር አብሮህ ሊሰራ፣ አብሮህ ሊኖር በክርስቶስ ኢየሱስ አማኑኤል ሆነልህ። አማኑኤል አይሰማም። አማኑኤል አማኑኤል ደስ ይበላችሁ። አሁን በክርስቶስ ኢየሱስ እግዚአብሔር ከማ ጋር ነው? ከኛ ጋር ነው። ሶስተኛ ታዲያ ለምን በበረት ተወለደ ነው የመጨረሻ። ለምንድን ነው በበረት የተወለደው? ንጉሥ ሆኖ ሳለ፣ ማንም ሊቀርበው በሚችል ብርሃን ውስጥ የሚኖር ሳለ፣ አምላክ ሆኖ ሳለ፣ የዩኒቨርስ ሁሉ ፈጣሪ ሆኖ ለምንድን ነው በበረት ለምን ተወለደ? በኢየሩሳሌም መካከል ለኢየሱስ ቦታ የሚያዘጋጅለት ሰው አልነበረም። ፈላጊ አልነበረም። አላወቁትም ነበረ። ከሰዎች መካከል ልክ ማርያም እንደተመረጠች የመጀመሪያ የሚወለድበት ቤት፣ የሚያርፍበት ቤት በኢየሩሳሌም የሆነ ሰው ቤት በመለኮት አዘጋጅቶ ነበረ። እንዲገባ ተፈልጎ ነበረ። ሰውየው ግን ኢየሱስን አላወቀውም። እንደ እንግዳ እንኳን አልተቀበለውም። ተውት እኮ እርጉዝ በረት ውስጥ ትደር ይባላል። የደረሰች እርጉዝ እንኳን አያዝንም ሰውየው። ቤተሰቦቹ አያዝኑም። ቤት የለንም ለእናንተ፣ ከብቶች ቤት እደሩ ከፈለጋችሁ እስከነ እርጉዟ። ጨካኞች ናቸው። ቦታ አልነበራቸውም። ለአምላክ ስፍራ አልነበራቸውም። ተውት ለአምላክ፣ ለእርጉዟ ለነፍስ ጥሯ እንኳን ቦታ አልነበራቸው። በበረት የተወለደው ለዚህ ነው። ጥያቄ ልጠይቃችሁ፣ እናንተ ዛሬ በዓሉ እንዴት ነው የምታከብሩት? ስፍራ ሳላችሁ ለጌታ ቦታ አላችሁ ለጌታ ወይስ እንደነዛ ሰዎች ናችሁ? ከእናንተም ቤት ወጥቶ ደጅ ላይ ነው ያለው ኢየሱስ። እነሱ ከቤታቸው አባረውት ገፍትረውት የት ነበር ያለው? ከብቶች በረት ውስጥ ነው። ይገርማቸዋል። ከብቶች በረት ውስጥ ሆነው እልፍ አላፍ መላእክቶች መጥተው ሰገዱለት ይላል እኮ። ሰማይ ሰራዊት ጠቅላላ መላእክቶች ሁሉ ሰማይ የነበሩ ሁሉ ወረዱ። አምላክ ተወልዷልና፣ ንጉሥ ተወልዷልና፣ የጌቶች ጌታ ተወልዷልና መላእክቱ በአጠቃላይ ወረዱና ምን አረጉ? ዘመሩለት፣ ሰገዱለት። መጽሐፍ ቅዱስ ሲናገር በኩሩ ወደ ዓለም ሲገባ መላእክቱ ሁሉ ይስገዱለት የሚለው ትንቢት ይፈጸም ዘንድ ምን አረጉ? ሰገዱለት፣ ዘመሩለት። መላእክቶች ሁሉ ከሰማይ ወርደዋል። እነዛ ሰዎች ግን በቤታቸው ጥግ ቦታ እንኳን የላቸው። ለኢየሱስ በልብህ ምን አይነት ስፍራ አለው? አንደኛ ገንዘብ ነው? አንደኛ መኪና ነው? ቁሳቁስ ነው? ወይስ ኢየሱስ ነው? ብዙ ሰዎች ቦታ የላቸው። በዓሉን ዛሬ የሚያከብሩት እንዴት ነው? በውስኪ ነው የሚያከብሩት። አንዳንዶቹ ገንዘብ ያላቸው፣ ሌሎች ምስኪኑ በአረቄ ያከብሩታል፣ በጠላ ያከብሩታል። ሰክረው ነው የኢየሱስን ልደት እያከበርን ነው የሚሉት ዓለም ጠቅላላ። እናንተስ እንዴት ናችሁ? እኛ እንዴት ነን? ቦታ አላችሁ? ጌታ ኢየሱስን የተቀበሉት እንኳን ያቺ የሎዶቅያ ቤተክርስቲያን ትዝ ይላቸዋል። ሁሉ አለኝ አንድስ እንኳን አያስፈልገኝም የሚል ነበር ቤተክርስቲያኑ። ሁሉ አለኝ አንድስ እንኳን አያስፈልገኝም የምትል። ቆይ ልንገርህ አለ ጌታ ኢየሱስ፣ ምስኪን፣ ድሃ፣ ጎስቋላ፣ ዕውር የተራቆትክ መሆንን አታውቅ። መጽሐፍ ሲናገር ዓይንህ አያይም በትክክል ይህን በቃ ልኳል በትክክል እንድትመለከት ይላል መጽሐፍ ቅዱስ። ምን ይላል? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ ከሱ ጋር እበላለሁ አለ። ያቺ እኮ የዘመኗ ቤተክርስቲያን ራሱ ሎዶቅያ እንኳን ገፍትራው ነበረ። ኢየሱስ ደጅ ነበረ። ዛሬስ በበዓሉ እናንተ ቤት ውስጥ አለ ኢየሱስ? በቤታችሁ መካከል የትኛው ቦታ ላይ ነው ያለው? ትልቁ ወንበር ላይ ነው ያለው? የልባችን ዋና ቦታ ነው? በጋብቻችን መካከል ኢየሱስ የቱ ጋር ነው ያለው? በኑሯችን የቱ ጋር ያለው? ቦታ አልነበረውም በብዙዎች ዘንድ። በፈጠረው ሀገር ቦታ አጥቶ በረት ላይ የተወለደ እሱ ነው። ኢየሱስ የሞተ ዕለት የተቀበረው ብዙዎች እዛ በረት ውስጥ መወለዱ ትክክል ነው ይላሉ። ለምን መሰለህ? ሰው ቦታ ስለሌለው ነው። የሰው ልጅ ለኢየሱስ ቦታ አልነበረው። ለኢየሩሳሌም ትንቢት ነበራት። መስፍን ካንቺ ይወጣል ይወለዳል ተብሎ ነበረ። ከ750 ዓመት በፊት ኢሳይያስ ቆሞ ተናግሮ ነበረ። ወንድ ልጅ ተወልዶልናል፣ አለቅነቱን በጫንቃ ላይ ይሆናል፣ ድንቅ መካር፣
ኃያል ተብሎ 750 ዓመት ከመወለዱ ወደ ኋላ ተንብዮን ምዕራፍ 7 ላይ ደግሞ ብትመለከቱ ማለት ነው ምልክቱን ይናገራሉ። እንዲህ ምልክት ይሆናል፣ ድንግል ትጸንሳለች። ድንግል ያለ ወንድ ልትጸንስ አትችልም። ምልክቱ ይሄ ነው። ሲመጣ ድንግል ያለ ወንድ ትጸንሳለች። ምልክት ነው። መሲሁ የመምጣቱ ምልክት ይሄ ነው። ስሙን አማኑኤል ይሉታል። እግዚአብሔር ከኛ በደላቸውን ይቅር ይላል። ግን የሰው ልጅ ቦታ የለው። ዛሬ በጨፈራ በዳንኪራ ነው አይደል የሚከበረው? ልክ እንደዛ በረት ውስጥ እንደተወለደ አንዳንዶቹ ጋር እንደዚሁ በረት ውስጥ ነው። አሁንም ታለዛ በረት ውስጥ ሆኖ መላእክቶች ብቻ አይደለም እረኞች መጥተው ከዝቅተኛ መጥተው ሲሰግዱለት እነዛ ሰዎች መጥተው አልሰገዱለትም፣ ቤታቸው አላስገቡትም። እስቲ በንጋታውም በሚቀጥለውም እዛ እያለ ሳይንቲስቶች መጥተው ኮከብ ቆጣሪዎች መጥተው ወርቅ ሲሰጡት ሲያጥኑለት የት እንደሆነ ታውቃለህ? በረት ውስጥ። እነዛ ሰዎች አይሞቃቸው አይበርዳቸው። ምን አይነት ሰዎች ይሁኑ? አንተ ሳይንቲስቶች እኮ ናቸው፣ ሀብታሞች ናቸው፣ ባለጸጎች ናቸው። መጥተው ይሰግዳሉ። ድሃው ደግሞም ማለት ነው፣ ተራው ማለት ነው። እረኛው መጥቶ ይሰግዳል፣ ወርቅ አምጥቶ ይሰጣል ባለስልጣኑ። ሄሮድስ የውሸቱን ይሁን እንጂ እኔም እኮ መንግስት መጥቶ ሰግድለታለሁ ብሏል። ካገኛችሁ ንገሩኝ ብሎ ጌታ እሱ እንዳይመጣ ብሎ ነው እንጂ። በእናንተ ቤት ኢየሱስ እንዴት ነው? በዓሉን እንዴት ነው የምታዩት? እንዴት ታከብሩታላችሁ? ዘመዶቼ ታውቂያለሽ፣ ቦታ ስላልነበረው ነው። ስለኛ ኃጢአት ነው በረት የተወለደው ልትሉ ትችላላችሁ። የሰው ልጅ ቦታ አልነበረውም። ልንገራችሁ፣ ከሞተ በኋላ የተቀበረውን የት እንደሆነ ታውቃላችሁ? ባለጸጋ የሚቀበርበት መቃብር፣ ባለስልጣኖች ብቻ ቪአይፒ የሆኑ ሰዎች ብቻ የሚቀበሩበት መቃብር ነው የተቀበረው። ለምን መሰለ? አንድ ሰው ሁሉ በሸሸው ጊዜ በመከራው ጊዜ ከኢየሱስ ጋር ነኝ ደቀ መዛሙርቱ ሐዋርያት እንኳን ኢየሱስ ደቀ መዝሙር አይደለውም ብለው በሚክዱበት ሰዓት፣ እነ ጴጥሮስ በሚክዱበት ሰዓት አንድ ሰው ግን ተገኘ። ያ ሰውዬ እንዳጋጣሚ ምን መሰለ? ባለጸጋም ነው ባለስልጣንም ነው። በኢየሱስ ግን የማይሸማቀቅ የማይፈራ በመከራው ጊዜ እኔ አለሁ ብሎ በፊት ለፊት የተገኘ አንድ ነው። ማን? ኢየሱስ። የዛ ጊዜ እኮ እናቱ እንኳን አልተጠጋችም በትክክል። ደቀ መዛሙርቱ ሁሉ ሸሽተውታል። ግን አንድ ባለጸጋ ሰውዬ ቤተ መንግሥት ድረስ ገባለት። ሌሎቹ ሞት ፈርተዋል፣ መከራ ፈርተዋል። ከኢየሱስ ጋር ነኝ ካሉ ይገደላሉ። ይሄ ሰውዬ ሞት አልፈራም። ተራ ሰው እንዳይመስል ሄሮድስ ጋር ቀጥ ብሎ ገባ። አንተ ቤተ መንግሥት ጋር ስልጣንም ነበረው ሀብትም ነበረው። የአርማትያሱ ዮሴፍ ይለዋል መጽሐፍ ቅዱስ። ፓርላማ ሁሉ አባል ነበር፣ ባለስልጣን ነበረ፣ ባለጸጋ ነበረ። ሄዶ እንደዚህ ያለው የኢየሱስን ሬሳ ፈልጋለሁ። በሞቱ በማይፈለግበት ጊዜ የተናቀ በነበረበት ሰዓት፣ በጦር በተወጋ ሰዓት፣ ደሙ እየፈሰሰ እርቃኑን ሆኖ ሊፈልገው የመጣው ጀግና ሰው። እኛ እንኳን መከራ ከገጠመን ሰው አይጠጋንም እንጂ እኛ እንኳን ችግር ከገጠመን የሚያውቁን ሰዎች እንደማያውቁን ነው የሚሆኑት። ይሄ ሰውዬ ግን አብሮት ሆነ። ይሄ ሰውዬ ግን ባለጸጋ ነው፣ ደግሞ ስልጣን ነው። ስልጣኔ ይሻራል አላለም። ገንዘቤ ይወሰዳል፣ እገደላለሁ አለ። በሞትም እሞትለታለሁ አለ። አንተ ሁሉ በሸሹ ጊዜ ተጠጋው። ሞቷል እኮ የዛ ጊዜ አይፈውስም እኮ፣ አይንቀሳቀስም። አልዓዛርን የዛ ጊዜ አያስነሳም እኮ። ግን ተአምር በማይሰራበት በሚመስልበት የሞተው ሬሳ ጋር ሄደ። እርቃኑን የሆነው ጋር ሄደ። የተቦጫጨቀው ሰውነት ጋር ደም ሁሉ የሚያፈስበት ከጭንቅላቱ ጀምሮ እስከ ሰውነቱ ብጥስጥስ ያለው ኢየሱስ ጋር ሄደ። ስጠኝ እወደዋለሁ፣ በእኔ መቃብር ነው የሚቀበረው አለ። ከንቱ ቦታ አይቀበርም፣ የኔን ቦታ እሰጠዋለሁ አለ። የኔን ቦታ ለኢየሱስ አደርጋለሁ፣ የከበረ ስፍራ አለኝ ለሱ አለ። ለሱ ቦታ አለኝ አለ፣ የከበረ ቦታ አለኝ አለ። ወሰደውና በሀብታም መቃብር ባለስልጣኖች በሚቀበሩበት ቪአይፒ ቬሪ ኢምፖርታንት ፐርሰን በሚባሉ በሚቀበሩበት ስፍራ ወስዶ በክብር ለኢየሱስ የዛ ጊዜ ተከትሎ የሚያለቅስ የለም፣ ብቻውን ይዞት በክብር አሳርፈው። ታውቃለህ፣ ጠባቂዎቹ እንዳይወስዱት ተብለው ሊጠብቁት እኮ መጥተዋል። ኢየሱስን ግን እንዳይወስዱት ባለስልጣን ነው እዛ ያስቀመጠው። ደግሞም ባለጸጋ ነው ሰውየው፣ የከበረ ቦታ ያስቀመጠው። እንዳይሰርቁት ኢየሱስ እንዳይሰርቁት ፈሩት። እሱን ሰውዬ አንተ ስትደፍር ስትተማመርበት ስትቀጠረው እኮ ያከብርሃል። በሰው መካከል ሰው ተገኘ። አንተ በመከራ ጊዜ እኮ ማንም አይፈልጋችሁም። ነገር ሲጨላልም ማን ይፈልጋል?
ነገር ሲጨላለም ግን እንደ ኮከብ የሆኑ ሰዎች አሉ። ነገር ጭልም ሲል ኮከብ አይታችኋል? ማታ ነው በቅ ብሎ የሚወጣው። ቀን ኮከብ ብትፈልጉ አታገኙ። አንዳንዶች ኮከቦች አሉ እንደ ዮሴፍ በመከራ ጊዜ ብቅ የሚሉ ለእናንተ ቢሆን በችግር ጊዜ ብቅ የሚሉ እንደ ጨረቃ የሚሆኑ። ዛሬ ይህን ነው የምነግራችሁ። ለኢየሱስ እንደ ዮሴፍ ቦታ ይኑረን። ኢየሱስን በቤታችን በሁሉ ስፍራ ቦታ እንስጠው። ኢየሱስ እንወድሃለን። የጌቶች ጌታ